ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ለተሰኞ ሐምሌ 22 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እስከመጨረሻው እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። በህወሓት ሰራዊትና በክልሉ ሰላምና ጸጥታ ቢሮ አዳዲስ ሹመቶች መሰጠታቸው ተገለጸ። በጀነራል ታደሰ ወረደ ጊዜያዊ አስተዳደር ወቅት የሰላምና ጸጥታ ቢሮ ኃላፊ በመሆን ሲያገለግሉ የነበሩ ሌተናል ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ የትግራይ ሰራዊት ዋና አዛዥ ሆነው በጽንፈኛው ህወሓት መሾማቸው ተገልጿል። ሌተናል ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ ይህንን ኃላፊነት የተረከቡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የሰራዊቱ ዋና አዛዥ የነበሩት ሌተናል ጀነራል ታደሰ ወረደን በመፈንቅለ መንግስት በመተካት ነው። በተጨማሪም በዚህ ምክንያት ክፍት የሆነውን በህገወጥ ህወሓት ቁጥጥር ስር የሚገኘው የክልሉ ሰላምና ጸጥታ ቢሮ ኃላፊነት ቦታ ላይ አቶ ተወልደ ብርሃን ተስፋ አለም የተባሉ ግለሰብ በጽንፈኛው ህወሓት ቢሮውን ኃላፊ ሆነው እንዲመሩት መመደባቸው ታውቋል። ከዚህ በተጨማሪም ጽንፈኛው ህወሓት አዲስ ጦርነት ለማካሄድ መሪው ዶክተር ደብረጽዮን ገብረ ሚካኤል አስመራ በመሄድ ከሻዕቢያው ኢሳያስ አፈወርቂ ጋር በመገናኘት የጦር መሳሪያ ድጋፍ መጠየቃቸውን ዘግበን የነበረ ሲሆን የዚህ ጦርነት የሚመሩ 9 የሴንትራል ኮማንድ አባላት መመደባቸውም ይታወቃል። የህገወጡ ህወሓት የስልጣን ጥማትና የትግራይ ህዝብ እውነት አንድን ሀገር የሚያሰኘው የድንበር መስመር ወይም የመሬት ስፋት ብቻ ሳይሆን በውስጧ የሚኖር ህዝብ በጋራ የገነባው ታሪክ፣ የተጋራው ዕጣ ፈንታ፣ የደማለት ሰንደቅ ዓላማና በክፉም በደጉም አብረው የቆሙበት የህልውና ትስስር ነው። ሆኖም ባለፉት ዓመታት በኢትዮጵያ ፖለቲካዊ ምህዳር ውስጥ ይህንን ታሪካዊ እውነት ያጠለሹ ሀገር የሚያፈርሱና ህዝቡን እርስ በርስ የሚያናቁሩ አጀንዳዎች ሲስተናገዱ ቆይተዋል። ለዚህ አፍራሽ ሚና ደግሞ በዋና ተዋናይነት የሚጠቀሰው ህገወጡ የህወሓት ቡድን ሲሆን ቡድኑ በ2013 ዓ.ም በከፈተው ጦርነት በኢትዮጵያ ላይ ከፍተኛ በደል ፈጽሟል። በዚህም የበርካቶች ህይወት አልፏል። የኢትዮጵያ ከፍተኛ ሀብትና መሰረተ ልማት ወድሟል። ህገወጡ ቡድን ስልጣን ላይ ከነበረበት ጊዜ ጀምሮ ሀገርን በመመዝበር የኢኮኖሚ አውታሮች፣ የውጭ ብድርና እርዳታዎች በጥቂት አባላቱና ተቋማት ስር ሲያከማችም ቆይቷል። ከስልጣን ሲወገድም ሀብት በማሸሽና በማውደም ኢትዮጵያን በኢኮኖሚ በመበዝበዝ በተለያዩ ጊዜያት ያደረሰው የመሰረተ ልማት ውድመት የዚሁ ጥፋት ማሳያዎች ናቸው። ከዚህም ባለፈ ሀገር ለማፍረስ የራስን ታጣቂ ኃይል መገንባትና የራስን ብቸኛ ነጻነት ለማወጅ ቅድመ ዝግጅት ሲያደርግም ቆይቷል። በተለይም ህገወጡ የህወሓት ቡድን የትግራይን ወጣቶች በሐሰት ፕሮፓጋንዳ በማነሳሳት ለጦርነትና ለሞት የዳረገ ሲሆን አሁንም ቢሆን የፈረመውን የፕሪቶሪያ የሰላም ስምምነት ጊዜ በመግዛትና ስምምነቱን በመጣስ ለሌላ ዙር ጦርነት ሰፊ ዝግጅት እያደረገ ይገኛል። የቀሩትን ወጣቶች ለጦርነት ማገዶ ለማድረግ አስገድዶ ወደ ጦር ማሰልጠኛ ማዕከላት አፈሳ እያደረገ ሲሆን የቡድኑን ሴራና አፍራሽ ዓላማ የተገነዘበው የትግራይ ክልል ህዝብም ከህፃን እስከ አዋቂ ቡድኑን በጽኑ እየተቃወመ ይገኛል። ወጣቶች ከአስገዳጅ አፈሳው ለማምለጥ የራሳቸውን ስልት ቀይሰው በህብረት ራሳቸውን እያቀቡና እየተከላከሉ ሲሆን እናቶችም ልጆቻችን ለጦርነት አንሰጥም በማለት ፊት ለፊት ተቃውሟቸውን አሰምተዋል። በተጨማሪም ከክልሉ ውጭ የሚኖሩ የትግራይ ተወላጆች፣ የማህበራዊ ሚዲያ ጸሐፊዎች፣ ዲያስፖራዎችና አርቲስቶች የትግራይ ህዝብ ሰላም ይፈልጋል፣ ጦርነት ይብቃ በማለት የህገወጡ የህወሓት ቡድን የጦርነት ዝግጅትን አውግዘዋል። በመሆኑም ትልቁና ወሳኙ ነጥብ የአንድ ቡድን የስልጣን ጥማት መላውን የትግራይ ህዝብ ሊወክል አይችልም። የትግራይ ህዝብ ከመላው የኢትዮጵያ ወንድምና እህቱ ጋር በጋብቻ፣ በሃይማኖት፣ በባህልና በታሪክ የተሳሰረ ነው። አሁን ያለንበት ወቅት እውነትን ከሐሰት ለይተን የምንቆምበትና ትግሉ ከህዝብ ጋር ሳይሆን ከአፍራሽ ሀሳቦች ጋር ነው። ኢትዮጵያ ለሁሉም ልጆቿ የምትበቃ በፍቅርና በፍትህ የምትመራ ሀገር ልትሆን የምትችለው እንዲህ ያሉትን ከፋፋይ ኃይሎች በጋራ መታገል ስትችል ነው። ይህንን አካል ቆርጦ ለመጣል የሚሞክረው የጥፋት መንገድ በጋራ ማረም የመላው ኢትዮጵያውያን ታሪካዊ ኃላፊነት እንደሆነ ተገልጿል። ኢትዮጵያ በአይነቱ ለየት ያለ የሎጂስቲክና የኮሚኒኬሽን ሲምፖዚየም ታካሂዳለች ተባለ። ኢትዮጵያ በአፍሪካ ከፍተኛ ትኩረት የሚስብ የ2026 የአፍሪካ ሎጂስቲክ እና ኮሚኒኬሽን ሲምፖዚየም ከዛሬ ሐምሌ 20 እስከ 25 ቀን በአዲስ አበባ ታስተናግዳለች ተብሏል። በሲምፖዚየሙ 40 ሀገራትና 26 ዋና ዓለም አቀፍ የኢንዱስትሪ አጋሮች ይሳተፉበታል ተብሏል። ዝግጅቱን በማስመልከት የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹና
በአሜሪካ የአፍሪካ እዝ አፍሪኮም የሎጂስቲክ ዳይሬክተር ብርጋዴር ጀነራል ፓውል ፍሊክ ጋዜጣዊ መግለጫ ሰጥተዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ለዚህ ታላቅ አህጉራዊ መድረክ አስተናጋጅ ሆና መመረጧ በቀጠናው ለሰላም ያበረከተችው አስተዋጽኦ፣ በመንግስት የተመዘገበው የልማት ውጤት፣ የአዲስ አበባ ከተማ እያሳየች ያለችው ፈጣን እድገትና ዓለም አቀፍ ጉባኤዎችን የማስተናገድ አቅሟ የፈጠረው ውጤት መሆኑን ጠቁመዋል። ሲምፖዚየሙ በአሜሪካና በኢትዮጵያ መካከል ያለውን የትብብር ግንኙነት የሚያጠናክር ከመሆኑም በላይ በአፍሪካ የመከላከያ ተቋማት መካከል የልምድ ልውውጥና የጋራ ትብብር የሚያጎለብትበት መድረክ መሆኑንም አመላክቷል። ሎጂስቲክና ኮሚኒኬሽን በማንኛውም ወታደራዊም ሆነ ሰላማዊ ተልዕኮ ስኬት ውስጥ ወሳኝ ሚና ያላቸው ዘርፎች መሆናቸውን የገለጹት ዳይሬክተሩ ተሞክሮችን በመለዋወጥ የተሻሉ አሰራሮችን በመቅሰምና ለወደፊት የሚያጋጥሙ የሎጂስቲክና የኮሚኒኬሽን ችግሮች የጋራ መፍትሄ ለማፈላለግ ወሳኝ አጋጣሚ መሆኑን ሜጀር ጀነራሉ ጠቁመዋል። ከአጋር ሀገራት የሚገኙ ልምዶችና እውቀቶች ለኢትዮጵያ መከላከያ ሰራዊት የሎጂስቲክና የኮሚኒኬሽን አቅምን ለማሳደግ ጉልህ አስተዋጽኦ እንደሚኖራቸው ገልጸው እንደዚሁም ኢትዮጵያም ያላትን ልምድ ለአጋር ሀገራት በማካፈል በአፍሪካ ሰላምና ደህንነት ዘርፍ ያላትን አስተዋጽኦ የበለጠ እንደምታጠናክር ሜጀር ጀነራል ተሾመ ገመቹ ገልጸዋል። የአፍሪካ አሜሪካ ጦር እዝ አፍሪኮም የሎጂስቲክ ዳይሬክተር ብርጋዴር ጀነራል ፓውል ፍሊክ በበኩላቸው ሀገራቸው አሜሪካ ከኢትዮጵያ ጋር በመተባበር የ2026 የአፍሪካ ሎጂስቲክና ኮሚኒኬሽን ሲምፖዚየምን በጋራ በማዘጋጀቷ ከፍተኛ ደስታና ክብር እንደሚሰማቸው ገልጸው ለሲምፖዚየሙ መሳካት ኢትዮጵያ ያደረገችውን ዝግጅት አድንቀዋል። ኮንፈረንሱ በአሜሪካና በአፍሪካ መካከል በሎጂስቲክና በኮሚኒኬሽን ዘርፍ ያለውን ትብብር ወደ ላቀ ደረጃ የሚያሸጋግር እንደሚሆንም ጠቁመዋል። በቀጣዮቹ ቀናት ተሳታፊ ሀገራት የሎጂስቲክና የኮሚኒኬሽን አቅሞቻቸው በመገምገም ያሉ ክፍተቶችንና ተግዳሮቶችን በጋራ በመለየት ዘላቂ መፍትሄዎች ለማፍለቅ እንደሚሰሩም ገልጸዋል። ሲምፖዚየሙ በትብብር በፈጠራና በጋራ ትምህርት የተሞላ ፍሬያማ ሳምንት እንደሚሆን ያላቸው እምነት ገልጸው በጋራ በመስራት ጠንካራ የትስስር መረቦችን በመገንባት የሀገራትን አቅም ከፍ ማድረግና ለበለጠ ደህንነትና ብልጽግና መስራት መጣል እንደሚቻልም ተናግረዋል። በመጨረሻም ሀገራችን ኢትዮጵያ ለዚህ አይነት ታላቅ አህጉራዊ ጉባኤ አስተናጋጅ ሆና መመረጧ ለመከላከያና ለሀገራችን ትልቅ ክብር መሆኑን ገልጸው ለዚህ ስኬት አስተዋጽኦ ላበረከቱ የመከላከያ አመራሮች፣ የመንግስት ተቋማትና የአዲስ አበባ ከተማ አስተዳደር ምስጋናቸውን አቅርበዋል። ሚስ ወርልድ ኢትዮጵያ 2026 ሩታ ይርጋለም ታላቅ እህቷን አጣች። ተጠርጣሪዎች በፖሊስ ቁጥጥር ስር ውለዋልም ተብሏል። በጉዳዩ ላይ ኦፊሻላዊ የፕሬስ መግለጫ ከሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ተሰጥቷል። የ2026 ሚስ ወርልድ ኢትዮጵያ አሸናፊነት ተመርጣ ኢትዮጵያን በዓለም አቀፉ የሚስ ወርልድ ውድድር ለመወከል በዝግጅት ላይ የነበረችው ሞዴል ሩታ ይርጋለም በተጨማሪም በባህልና ስፖርት የክብር አምባሳደር በመሆን በመላው ኢትዮጵያ የተለያዩ ክልሎች እየተዘዋወረች የኢትዮጵያን ባህል፣ ቱሪዝምና ሀገራዊ እሴቶች በማስተዋወቅ ላይ ትገኝ ነበር። በዚህ ወቅት የታላቅ እህቷ ቅዱሳን ይርጋለም አሳዛኝ ህልፈት በመከሰቱ ምክንያት የነበራትን ሀገራዊ ተልዕኮ ለጊዜው አቋርጣ ወደ ቤተሰቧ ለመመለስም ተገዳለች። በፖሊስ በተሰጠው መረጃ መሰረት በጉዳዩ ላይ የተካሄደውን ሰፊ የምርመራ ሂደት ተከትሎ በወንጀሉ ተጠርጥረው የነበሩ ግለሰቦች ከህግ ለማምለጥ ሲሞክሩ በአዲስ አበባ ፖሊስ እና በኦሮሚያ ክልል ፖሊስ በተቀናጀው የጋራ ኦፕሬሽን ለመያዝ ተችሏል። የቀረው የምርመራ ሂደትን በመቀጠል ላይ እንደሚገኝም ፖሊስ ገልጿል። በዚህ አጋጣሚ በምርመራውና በተጠርጣሪዎች መያዝ ሂደት ከፍተኛ አስተዋጽኦ ላበረከቱት የአዲስ አበባ ፖሊስና የኦሮሚያ ክልል ፖሊስ ከልብ የመነጨ ምስጋና በማቅረብ ሶሎዳ ሚዲያ ለሟች ቅዱሳን ይርጋለም ዘላለማዊ እረፍትን እየተመኘ ለ2026 ሚስ ወርልድ ኢትዮጵያ አሸናፊ ሩታ ይርጋለም ለመላ ቤተሰቧና ለወዳጆቿ ጥልቅ ሀዘናችንና ልባዊ መጽናናትን እንመኛለን። የሟች ቅዱሳን ይርጋለም የቀብር ስነ ስርዓት ትናንትና ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ በቤቴል ቅዱስ ጎርጎሬስ ቤተክርስቲያንም ተከናውነዋል። የቡርኪና ፋሶ ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ በሃይማኖታዊ ጽንፈኝነት ላይ አዲስ ዘመቻ ማወጃቸውን ገለጹ። የቡርኪና ፋሶ ወታደራዊ መንግስት መሪ ካፒቴን ኢብራሂም ትራኦሬ ሀገራቸው በሃይማኖታዊ ጽንፈኝነት ላይ የሚደረገውን ትግል ወደ አዲስ ደረጃ እንደምታሸጋግር በመግለጽ ውጊያው ተጀምረዋል ሲሉ አውጀዋል። መንግስት ከዓመታት በላይ ሲያጋጥመው የቆየውን የጂሃዲስትን አማጽያን ጥቃት ለመግታት የያዘው ጥብቅ አቋም ተከትሎ ታዋቂ ሃይማኖት አባቶች ማለትም ኢማሞች መታሰራቸውና አዳዲስ አወዛጋቢ
አወዛጋቢ የሃይማኖት ህጎች መውጣታቸውም ታውቋል። የቡርኪና ፋሶ ወታደራዊ መንግስት ባለስልጣናት እነዚህ እርምጃዎች ጽንፈኝነትን ለመግታትና ብሔራዊ ደህንነትን ለማስጠበቅ የታለሙ ናቸው ቢሉም የሰብአዊ መብት ተሟጋቾችና ተቺዎች ግን እርምጃው የሃይማኖት ነጻነትን ሊገድብ ይችላል በሚል ስጋታቸው በመግለጽ ላይ ይገኛሉ። በቡርኪና ፋሶ መንግስትና በሃይማኖት ሊቃውንት መካከል ያለው ውጥረት እየጨመረ በመጣበት በዚህ ወቅት የኢብራሂም ትራኦሬ መግለጫ ሀገሪቱ ከምትከተለው ወታደራዊ እርምጃ ጎን ለጎን በሃይማኖታዊ ተቋማትና በጽንሰ ሀሳቦች ላይ የምታደርገው ቁጥጥር እንደሚያጠብቅ አመላካችም ሆኗል። እስራኤል በጋዛ በፈጸመችው ጥቃት የሐማስ ከፍተኛ የደህንነት ባለስልጣን መገደላቸው ተዘገበ። እስራኤል ትናንትና እሁድ ዕለት በጋዛ በፈጸመችው ጥቃት በሐማስ የሚመራው የፍልስጤም የሀገር ውስጥ ደህንነት አገልግሎት ከፍተኛ ባለስልጣንና ረዳታቸው መገደላቸውን የሕክምና ምንጮችና ፖሊስ ገልጸዋል። ሮይተርስ የዜና ወኪል እንደዘገበው ባለስልጣናቱ ጥቃቱ የተፈጸመባቸው በማዕከላዊ ጋዛ ሰርጥ ዴር አልባላ ከተማ በተሽከርካሪ እየተጓዙ በነበረበት ወቅት ነው ብሏል። በጥቃቱ በማዕከላዊ ጋዛ የሚገኘው የደህንነት አገልግሎት ኃላፊ ኮሎኔል ዋኤል ኤልሌዳዊና ሜጀር ራምዝ አቡ ዚራቅ ተገድለዋል። የእስራኤል ጦር ጥቃቱን የፈጸመው በሐማስ ታጣቂዎች ላይ እንደሆነ ከመግለጽ ውጭ የሰጠው ዝርዝር መረጃ የለም። እስራኤል ባለፉት ወራት ለእስራኤልና በጋዛ ለሚገኙ ኃይሎቿ ስጋት የደቀኑ የሐማስ ወታደራዊ ክንፍ አባላት ናቸው በሚል ከፍተኛ ባለስልጣናትን ጨምሮ በርካታ በሐማስ የሚመራው ፖሊስ ኃይል አባላትን ገድላለች። ሐማስ እስራኤል በፖሊስ ኃይልና በዋና መስሪያ ቤቱ ላይ የምትሰነዝረው ጥቃት ትርምስና ስርዓት አልበኝነትን ለመፍጠር እንዲሁም በአሜሪካ አሸማጋይነት ባለፈው ጥቅምት የተደረሰውን የተኩስ አቁም ስምምነት ለመጣስ የታሰበ ነው ብለዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ